አላህን ብለሽ መተሽ ሰው ፊት ቆመሽ ሰው ፊትሽ ላይ በር ሲዘጋ በጣም ነው የሚያምረው። ባረከላሁ ለኩማ ወባረክ አለይኩማ ወጀመዐ በይነኩማ ፊል ኸይር። የምፈልገው ኒካህ የታሰረ ሰዓት የነበራቸውን ስሜት መስማት ፈለግኩ። ትዳር የሚባለውን ነገር እንደምጠላው በህይወቴ ምንም የምጠላው ነገር የለም። ሸይጣን እንደዛ አልጠላው። እንደ ሰለምቴ እንደውም ዲኑ ላይ ጠንካራ ሳለ ትክክለኛ እናትሽ ስትንከባከብሽ ነው። ወላሂ እንደዛ ነው የምትንከባከበኝ። ኢንሻአላህ የተወደዳችሁ ተመልካቾቻችን በመከታተል ላይ የምትገኙት መወዳ መዝናኛችንን ነው። መወዳችን ላይ ስላላችሁ ስለምትከታተሉን ሐሳብ አስተያየት ስለምታደርሱን እጅግ አድርገን እናመሰግናለን። ዛሬ ለየት ያሉ እንግዶች ይዤ መጥቻለሁ። በእርግጥ ዛሬ የእንግዶች ቀን ነውና የኔን እንግዶች ብዙ የሚለያቸው ነገር አለ። ምንድነው የሚለየው? የመጀመሪያው ጥንዶች ናችሁ። ሁለተኛ ደግሞ አዲስ ተጋቢዎች፣ አዲስ ተጣማሪዎች ናችሁ። ከጥንድነታችሁ በተጨማሪ ድጋሚ ሌላ ሶስተኛ ልዩ የሚያደርገው ከሌላ እምነት ወደ እስልምና የመጣችሁ በሚል ልዩ ልናደርገው እንችላለን። ብዙ ነገር ማንሳት እንችላለን። ባረከላሁ ለኩማ ወባረክ አለይኩማ ወጀመዐ በይነኩማ ፊል ኸይር። እንኳን ደስ ያላችሁ። እንተዋወቅ። ከስማችሁ ቀጥሎ ግን ወዲያው እንድትነግሩ የምፈልገው ኒካህ የታሰረ ሰዓት የነበራችሁን ስሜት መስማት ፈለግኩ። ምን ነው? ሄርሜላ ተስፋዬ ወይም ያሁና ደግሞ ሂዳያ ተስፋዬ። ኒካህ እኔ እንጃ፣ ኧረ ስሜቱ ይከብዳል። ለዛ ነው የሚጠይቁሽ። ወላሂ በጣም ይከብዳል። ይሆናል ልብሽ ላይ የሆነ ስሜት አለው። በቃ እዛ ጋር ኒካው ሲታሰር ያለው ፊሊንግ ሱብሃንአላህ ወላሂ ይለያል። ማለት ልክ እንደ ሸሃዳው ትልቅ ባይሆንም ግን በቃ ያንን የሚሰማ ነገር አለ። የሆነ ብቻ ብርቅ የሆነ ስሜት አለ። መደሰት ማርለም ምን ማርለም አይተሹ ማታውቂው በቃ እውነት አልመስለም ነበር። ስሜቱ በጣም ይከብዳል፣ አትገልጪውም። እና ደግሞ በጣም ደስ ይላል። የሆነ አላ ሰኪን አለው ኒካው ሲታሰር የፈጠነ በቃ ቀልብሽ ይወርዳል። ወዲያው ነው የሚረጋጋው። አልሐምዱሊላህ ማለት ነው። አዎ ይፈጠን ይረጋጋል። ደስ ይላል። ለአንተ ግን ተመሳሳይ ከሆነ ደስ ይለኛል። ላይሆን ይችላል ብዬ የማስብበት አንድ ምክንያት አለ። ምን መሰለህ? ኃላፊነት ነው እየተቀበልክ ያለኸው። ሰው ነው ወደ ህይወት እያመጣኸው። ኃላፊ ሆነ የምታስተዳድረው የምታኖረው ሰው ነው እና ስሜቱ እንዲስ ማንተስ ጋር ያው ከባድ በጣም ይፈጠናል። ተረጋጋ። እንደው ይጨምራል፣ ልብ ምት ይጨምራል አይደል? እንዳልኩት ነው። ኃላፊነቱ ምናምን መጣብህ እንዴ? አይ አልመጣብኝም። ሐቂቃ ደስ ይላል። በጣም የሆነ ለየት ያለ ስሜት አለው። በጣም ደስ ይላል። ቆየሁ አልኩ እራሱ እስካሁን ቆየሁ አልኩ። የት ነበርሽ ብለህ አልገረፍካትም? አይ አልገረፍካትም። ጥሩ ነው። እንዴት ነው ትዳር? 2 ሳምንት አይ ቲንክ ኒካሁ ከታሰረ አብራችሁ መኖር ከጀመራችሁስ? ወደ 3 ቀን ነው። ዛሬ ሙሰረቅ ደስ ይላል። በጣም በማይወጣበት ቀን ያስወጣናችሁ። ይሄ ጊዜ ከቤት አይወጣም፣ ከስራም ከምንም እረፍት ተወስዶ ቤት የሚኮንበት ጊዜ ነው እና ቤት ዘመድ ጠያቂ ወዳጅ የሚበዛበት ጊዜ ነው። ያን ጊዜ እንግዲህ ለኛ ፈቃደኛ ሆናችሁ ስለሰጣችሁን በጣም አመሰግናለሁኝ። ከዛ በፊት ኢትዮ ሪቨርትስ የሚል ከሌላ እምነት ወደ እስልምና የመጡ ወንድምና እህቶች ያሉበት ማህበር አለ። እንተዋወቀው እስቲ። ኢትዮ ሪቨርት መቼ ተቋቋመ? ምን እየሰራን ያለው? ስለሱ ንገሩኝ። መርሐባ። ኢትዮ ሪቨርትን ያሰብኩት ወይም ደግሞ ለክስያሜው ኢትዮ ሪቨርት አይሆን እንጂ ለሰለምቴዎች የሆነ ነገር መኖር አለበት ብዬ ያሰብኩት ወደ እስልምና ከገባው በኋላና ያው ትንሿ ፊትና ከጀመረችን ጀምሮ ነው። ማለት እንዴት ነው አንዳንዴ ያደግንበት እድገት አለ እና ካደግሽበት ከመጣሽበት መንገድ የተለየ መንገድ ላይ ስትሆኚ በጣም ያማል። እምልሽ የሆነ አላህን ብለሽ መተሽ ሰው ፊት ቆመሽ ሰው ፊትሽ ላይ በር ሲዘጋ በጣም ነው የሚያማው። እምልሽ አባት እያለሽ ቤት ውስጥ እንደ ብርቅዬ ሰው ታይተሽ ነው የምታድጊው። ሞር ሴቶች ሲሆኑ እንደዛ ነው እና በቃ እነዛ ነገሮች የሆነ እየነኩኝ ሲመጡ ኦኬ ቀጣይ ወንድሜ ቢሰልምስ ነው ያልኩት።
ታናሽ ወንድም አለኝ፣ ታላቅ ወንድም አለኝ፣ ከዝኖች አሉኝ፣ ዘመዶች አሉኝ። እነሱ አላህ አግብቶላቸው እነሱ ሲመጡ መተማመኛቸው ምንድነው? ልክ እኔ እንደተፈተንኩት እነሱም እንደዚህ መሆን አለባቸው የሚለው ነገር አልሐምዱሊላህ ከሰለምኩ በ1 ዓመት ጊዜ ውስጥ ነው ማሰብ የጀመርኩትኝ እና ከብዙ ጀማዓዎች ጋር ሆኜ ይሄንን ነገር ለመጀመር ታግያለሁ። ግን አላህ አላለውም፣ ተንጠልጥሎ ነው የቀረው። ግን አልሐምዱሊላህ አሁን ላይ በአህመድም ምክንያት ተሳክቶ ምድር ላይ ማለት በሁለት እግሩ ቆሞ እንችላለን ብዙ ሰለምቴዎችን መሰብሰብ ችሏል። ምን ያህል ነው ሜምበሩ? በአንድ ወር ምናምን ጊዜ ውስጥ ወደ 140 ምናምን አካባቢ 141 ወደ 141 አካባቢ። እሱም ደግሞ ላይክ የመጀመሪያው ግሩፕ ተደልቶ ማለት ነው። በአንድ ሳምንት ጊዜ ውስጥ ወደ 80 ሰው ነበር የተሰበሰበው በቲክቶክ ላይ ብቻ ለቴሌግራም ግሩፕ ሰለምቴዎች እንዳለ ማለት ነው። ከዛ እሱ ግሩፕ እንዳጋጣሚ ሆኖ ተደለተብን እንደ አዲስ ሰብስበን ነው ወደ 141 አባላት የያዝነው ማለት ነው። ቲክቶክ ላይ ደግሞ ወደ 130 አሁን 140,000 ፎሎወር አለው። አልሐምዱሊላህ ሁሉም ነገር አላህ ባሻው ጊዜ ይሆናል፣ ይሳካል። ግን ያው ወደ 3 ዓመት ያክል ሳስብበትና ከተለያየ ጀማ ጋር ለመስራት ስሞክር ነበረ፣ አልተሳካም። ቲዮሪ ባይት እንግዲህ በአህመድ እገዛ እዚህ ደርሷል ስትል ነበረ። ምን ነበር እገዛ? አቂቃው ያው ሰበብ ነው እንጂ አላህ እገዛ ነው እንትን ያደረገ። ግን ያው እንዳለችው ነው የአጋጣሚ ነው። ረመዳን ነበር ወቅቱ ስንጀምርኛ በኢፍጣር ፕሮግራም ተጀመረ፣ እንደ ቀልድ ተጀመረ። ከዛ እየሰፋ መጥቶ አሁን እዚህ ደረጃ ደርሷል። አልሐምዱሊላህ ደስ ይላል በጣም። ብዙ ልጆች አሉ፣ ብዙ እህት ወንድሞች አግኝተንበታል። በዋናነት ምን ስራዎች ይሰራሉ ማህበር ውስጥ? በዋናነት የሚሰራው ቂራአት ማስቀራት ነው። ዲኑ ላይ ትኩረት አድርገው እንዲይዙ ነው። ሰለምቴዎች ማለት የሚመለሱት አንዳንድ የሚመለሱ ልጆች አሉ ከሰለሙ በኋላና እነሱ ከእውቀት ማለት እና ዲናቸውን ቢያውቁ ቁርአንን ቢቀሩ የመመለስ እድላቸው ጠባብ ነው የሚሆነው፣ ሳያውቁ ስለሆነ የሚመለሱት ማለት ነው። እና ዋናው ትኩረታችን እዛ ላይ ነው የምንሰራው። በርካታ ማህበራት እንዳሉ እንሰማለን። ከአሁን በፊት እንደዚህ የሚባል ስያሜ ሂዳያ፣ ሌላም ብዙ ስያሜ ያላቸው ማህበራት አሉ። የእናንተን ከነሱ ምንድን ነው የሚለየው? በጋራስ መስራት አትችሉም ወይ? ሁሉም ደግሞ መኖራቸው አስፈላጊ ነው ወይ? እንዴት ነው? ምን አለ መሰልሽ ተመላሽ ስትሆን ወይም ወደ እስልምና መተሽ ሲሆን አንዳንዴ ቋንቋሽ አንድ አይነት አይሆንም። ሐቂቃዊ ነው። አሁን አንቺ በእስልምና ውስጥ ያደግሽው የምታወሪው ቋንቋና እኔ የማወራው ቋንቋ አንድ አይነት አይደለም። አረፍተ ነገር እኮ አንድ አይነት ሊሆን ይችላል፣ ግን የምንረዳዳበት ቋንቋ አንድ አይነት አይደለም። እና እንዴት ነው ይህንን ነገር ከሌላ ጀማዓ ጋር ለመስራት ለመቀላቀል ታስቦ ነበረ። ግን አንዳንድ ቦታዎች ላይ ሄደን ስናይ ኖርማሉ ሙስሊም ማህበረሰብ አለ ምናምን እና እንዴት ነው ኮላብሬት ስናደርግ የሚመጣው ነገር ብለን ስናየው ከጥቅሙ ጉዳቱ ያመዝናል። እኛ ጋር አሁን ያሉት ሰለምቴዎች እንዳለ ሰለምቴ ብቻ ነው፣ ማንም ሰው የለም። የሚያስቀሩትም የሚቀሩትም ሰለምቴዎች ናቸው። ሌላ ቦታ የቂራአት እድል አግኝተው የቀሩ ልጆች ናቸው እኛ ጋር የሚያስቀሩልን። የምንተጋገዘው እርስ በራስ ነው። ግሩፕ ውስጥ እኔ አንዳንዴ ሲከፋኝ የሆነ ፊልም የማደርገው ነገር ሲኖር ቀጥታ ሄጄ እዛ ጋር አወራዋለሁ፣ ምክንያቱም እኔን የሚመስሉ ሰዎች ስላሉ። ሌላ ቦታ ላይ ግን ስትሄጂ አቀባበሉ አንድ አይነት አይሆንም። የሆነ ሀያ ይኑርሽ፣ እንደዚህ አይባልም፣ እንደዚህ አይሆንም፣ እንደዚህ አይደረግም የሚል ጫን ያለ ነገር ይኖረዋል። ያው አንዳንዴ ደግሞ ሙስሊሙ ማህበረሰብ ምን እንትን ይላል፣ ልክ አንድ ሰው ሰለመ ወይም ሰለመች ሲባል ተመለሰች ሲባል ከአንዳንድ በቃ ልውጥ የምንመስላቸው ልክ አለባበሳችን እንደሚቀየረው ጸባያችን፣ ስነምግባራችን፣ ህይወታችን ለአመታት አብሮ የነበረ ስነምግባር በአንድ ጀንበር አይቀየርም። አትችም 4 ዓመት 5 ዓመት 10 ዓመት ሊፈጅ ይችላል። ለምን አብዛኞቻችን ወተን የምንመጣበት መንገድ እንደ ኖርማል አማኝ አልነበርንም። እዛ ህይወት ውስጥ ከዳንስ ህይወት ውስጥ ነው አብዛኞቹ የምታይ ከሆነ የምትከታተይ ከሆነ ታሪክሽን የኔ መንገድ ላይ ተንተናልና እና ሌሎች እህቶችንም አይተሽ ከሆነ እዛ እንኳን የሚቀርቡት ዳንሰኞች፣ ጨፋሪዎች፣ ሱሰኛ ሰው የነበሩ ምናምን አይነት ነገሮች እንደዛ ነው የምንመልሰው። እና እንዴት ነው በአንድ ልትቀየር የምትችይው? እና ሙስሊሙ ማህበረሰብ ከአንቺ የሚፈልገው ያንን ነው። በቃ ተለውጣለች ብሎ ነው። ትንሽ ጥፋት ሲያገኝብሽ ትንሽ ጫን ይለና ይቆጣሻል። ያ ነገር ደግሞ እኛን ያሳቅቀናል። እና ይህንን ነገር ለመቅረፍ ሲባል ኢትዮ ዩኒቨርሲቲን ከማንም ጋር አላጣምር ነው። እዛው ሰለምቴዎች ለሰለምቴዎች ነው የሚረዳዱት። ገንዘብን ማተር አናደርግም። ባለን ነገር ላይ ሂጃብ፣ ቀሚስ፣ ልብስ ያጣ ሰው ካለ ልብስ ተሰብስቦ እንዲሰጠው፣ የቤት ኪራይ የቸገረው ሰው ካለ ተሰብስቦ እንዲሰጠው፣ እጃችን ላይ ባሉ ነገራቶች ብቻ ነው እየተሯሯጥን ያለ ነው። ለምን
አሁን የስራ እድሎችን ነው ቅድሚያ የምንሰጠው ከቂራት በኋላ። አንድ ሰለምቴ ወደኛ ጋር ሲመጣ የስራ እድል ምንም ሙያ ባይኖረው እውቀት ባይኖረው ሰልጥኖ የሚሰራበት ሁኔታ። አዎ ለምን ሁሌ ከሰው እጅ ስትጠብቂ አንቺም ደካማ ትሆኛለሽ፣ ያም ሰው ደግሞ ይሰለቻል። አንዳንዴ ደግሞ ነፍስያ በጣም ከባድ ናት እና የሆነ የበላይነት ስሜት እንዳይኖር ይህንን እኩል ለማድረግ ስንል የስራ እድል ነው የምንሰጠው ሰልጥነው እንዲሰሩ ማለት ነው። እና ኢትዮ ሪቨርት ከማንም ጋር አልተጣመረም እስካሁን ድረስ ባለው መንገድ ማለት ነው። ከዚህ በኋላም ይሆናል ብለን የምናስበው እንደዛው ነው። ራሱን በቻለ መንገድ ይሄዳል። ነገር ግን መተባበርና መገናኘት ያለበት ሰዓት ላይ ከየትኛውም ጀማ ጋር ተገናኝቶ ተባብሮ አንድ ላይ ስራዎችን ይሰራል። የተለያዩ ፕሮጀክቶች አሉ። ምን ያህሉ ተሳክተዋል? ምን ያህሎቹንስ ደግሞ ዳራችሁ? እንደናንተ መዳሩ እንኳን እኛ የመጀመሪያዎች ነው። ከማህበሩ የመጀመሪያ ናቸው። ሌሎች ስራዎች ስራ ማስጀመሩ ስራቱ ምን ያህል ልጆች ምን ላይ ደረሱ? ቃይዳ ላይ ነው። ከመጀመሪያ ከቃይዳ ስለሆነ የምንጀምረው ቃይዳን እየቀሩ ያሉ ልጆች አሉ። ኦልሞስት እየጨረሱ ወደ ቁርአን እየገቡ ነው። በስራ ደግሞ ያስቀጠርናቸው ልጆች አሉ። እንዲሁ አናግረውን ራሳቸው ድርጅቶችም አናግረውን ማለት ነው። በዌይተር ሊሆን ይችላል አስተንግዶ ማለት ነው። ቢሮ ውስጥም ያስቀጠርናቸው ልጆች አሉ በኢትዮ ሪቨርት ስም ማለት ነው። ስለተዋወቃችሁ ወደ ትዳር ያመራችሁበትን አጋጣሚ መህር ስንት ተጠየቀ? ነፃ ነው? ነፃ የሚባል ነው? ነፃ ነው? አይ አይደለም። የተዋወቅነው ኢትዮ ሪቨርት ላይ ነው። የመጀመሪያ ቀን ሹራ ማለት ቴሌግራም ላይ ነበርና ብቻዬን ነበር የምሮጠው። ያው አልሐምዱሊላህ ሶፊ አላህ ጀዛዋን ይክፈላት የኔ መንገድ ላይ ከመጣው በኋላ ወደ ቲክቶኩ አለም ጎራ ብዬ ነበርና አልሐምዱሊላህ ቲክቶክ ላይ በጣም ብዙ ሙስሊሞች አሪፍ ነበር የተቀበሉ እና በዲያውኑ ነው ወደ እንደዚህ አይነት እንቅስቃሴ የገባሁት። መጀመሪያ ላይ የላይቭ ፕሮግራም ነበረ። ከዛ እሱ ሲያልቅ ደግሞ በቃ ግሩፕ ይፈጠር ተባልና ግሩፕ ተጀመረ። ከዛ በኋላ የሆነ ረመዳን ሳላስበው ደረሰብኝ። የሆነ አንዱን ሲይዝ አንዱን ስጥልና በቃ አዲስ አበባ ያለ ሰለምቴ ይሰብሰብ ተባለና ተገናኘን። የዛን ቀን ለመጀመሪያ ጊዜ ተገናኘን እኔና አህመድም ማለት ነው። የዛን ቀን እንደምትጋቡ ወሰናችሁ? ኢትዮ ሪቨርት ተቋቋመ። ሰፊው ጎጆ ማለት ነው። ከዛ ትንሽ አሪፍ ነው። ሴም ፔጅ ላይ ስትሆይ አንዳንዴ ጥሩ ነው። ሁለታችሁም ሪቨርት መሆናችሁ ከዛ ደግሞ አንድ ቦታ ላይ እየሰራችሁ መሆኑ ብዙ የሚያግባባችሁ ነገር ይኖራል ብዬ አስባለሁ። ከዛ ውጪ ቻሌንጅ ያደረጋችሁ ነገር ካለ? አለን። ያው ትንሽ እንዴት ነው ዲኑ ላይ የሚለውን ነገር ማለት እኔም ተመላሽ እሱም ተመላሽ ስንሆን በእርግጥ ጥቅሙ ይበልጣል። ግን ደግሞ መዘናጋት እንዳይፈጠርብን በጣም እንትን እንል ነበረ። ለምን ብዙ ጊዜ እንደዚህ ሰለምቴዎችን ምናምን ነገር ያግቡ የሚባለው የሆነ ይቀራ ዲኑ ላይ በጣም ጠንካራ የሆነ ሰው ምናምን ለምን ለመተዋወስ እሱም ሲቀጥል ደግሞ ከሴቷም ወይም ከወንዱ ጀርባ ያለው አካል እንዳለ ካፊር ነው። ጦርነት ማለት ነው። አዎ ለዚህ 4 ስቴጅ ዳዕዋ ነው የምታደርጊው። ለሆነ ነገር ስቴጅ ዳዕዋ ነው እንቅስቃሴሽ እንዳለ ለዛ ማህበረሰብ ዳዕዋ ላይ ነሽ እና ሰብርን ይፈልጋል። ስድብ፣ ግልምጫ ምናምን ብዙ ነገር ሊኖረው ይችላል እና ያንን ነገር የሚቋቋም የሚችል ሰው ዳዕዋ ማድረግ የሚችል ሰው ነው ይባላል። በኡስታዞችም ስናማክር እንደዛ ነው የምንባለው። ግን አሁን ላይ ግን እኔ እንጃ እንደ ሰለምቴ እንደውም ዲኑ ላይ ጠንካራ ሳለ አይደለ እኛ እንዘናጋለን። እንደው ወላሂ እኔ አልሐምዱሊላህ በብዙ ነገር ሼፕ እያደረገኝ ያለ ሰው ነው አህመድ። አልሐምዱሊላህ ደስ ይላል በጣም። ብዙ ሰዎች ይፈራሉ እንዳልሹ፣ ወንዱም እንደዚህ ከሌላ እምነት የመጣችን ሴት ማግባት ይፈራል፣ ሴቷም ከሌላ እምነት የመጣን ወንድ ማግባት እንዳልሹ። ይሄ ምክንያታቸው ምንም አይደለም፣ የዲናዊ ጉዳዩ ነው። መዘናጋት ውስጥ ቢገባስ ብትገባስ ደግሞ ብትቀይርስ አይነት ፍርሃቶች አሉና ስለዚህ ያ ቻሌንጅ ሁለታችሁ መሀል ብዙ እንትን አላለም። አይ ቲንክ ቤተሰብም ተገኝቶ ነበር ፕሮግራማችሁ ላይ። እናትሽ አይ ቲንክ አባትሽ እነሱ ቤት ነው ፕሮግራም የተደረገው። እንደውም እዛው ቤት ነበር። እንዴት ነበር ስሜታቸው? በጣም ደስተኛ ይመስሉኛል። ታውቂያለሽ ለ4 ወር ያክል አባቴ ጨክኖብኝ ነበረ። ላይክ ከፋዘር ጋር ያለን ግንኙነት በጣም ጥብቅ ነው። በጣም በህይወቴን ስፍስፍ የምልለት ሰው አለ አይደለ? ወላሂ አላህ ነፍስን አውጥቶ ለሰው መስጠት እንድንችል ቢያደርገኝ ኖሮ ነፍሴን ሰላምንታ ለአባቴ ይሰጥ ነበረ። ወላሂ ለምን ያሳደገኝ እድገት አለ፣ የመጣበት ሌቭል አለ እና
ለ4 ወር ያክል ሲጨክንብኝ ወላሂ ይሆናል ህይወት እሰራለሁ ለራሴ አላነስኩም ግን ሪት ብለኝ ነበር ወላሂ በቃ ሪት እና ይሄ ኒካህ ነው በቃ ሰላም ያወረደው። ምን አሉ ሲሰሙ እስቲ? አላመንም ነበር ብዙ ጊዜ አለምጣለሁ ትዳር በጣም የምፈራ ነበርና የሆነ ስበሳጭ ምናምን ዛቼ አገባለሁ አግብቼ ገና አግላቸዋለሁ አሳርፋቸዋለሁ ነበር ቤትም እያለነ ነገር ፍይ አይ ከተወርቆ አገባለሁ ነበር ብለው ፋዘርና የሆነ አላመንም ነበርና በቃ አጎቶቼ ደውለውለት ምናምን ሲነገር እየቀለደሽ ነው ተዋት ነበር ሲለኝ ነበረው። መጨረሻ ሰዓት ላይ ግን በቃ ሽማግሌ ከተላከ ምናምን በኋላ እኔ እንጃ ፊል ያደረገው ነገር ይለያል። በጣም ደስተኞች ነበሩ። እንደ እኔ አልহামዱሊላህ አላህ ቤተሰቦቼን አግርቶልኛል። ወላሂ ስቲል ነው ማህበረሰቡ ትንሽ እየረገጣቸው ነው እነሱ አንቺ ምክንያት እነሱ እየተወቀሱ ነው። ሞር ደግሞ አሁን በኒካው በኩል ማዘር ስራ ቦታ ላይ መስራት አልቻለችም መገኘታቸው እንዴት ጭራሽ እንዴት ደግሰሽ እኔ በሆነ ገላት ነበር አሚላሉ እና እኔ እንጃ አላቅም። በርግጥ ሐቂቃ እነሱ የምርዛ ፕሮግራም ላይ የማይገኙ ቢሆን ኖሮ ፕሮግራሙ አይሆንም ነበር። ለምን ኒካህ አስረናል ሶ አንገታችንን ደፍተን እንሰበሰብ ነበር። ግን ወላሂ እኔ እንጃ አላቅም። አላህ ያክብራቸው አላህ ሂዳያውን ይስጥልኝ። አሜን ያ ረብ። ለሁሉም ይስጥልኝ። በጣም አሜን ወላሂ። እንዴት ነበር አህመድ አንተስ ጋር? እሷ ጋር የተዘጋጀው በቃ ሙሉ ፕሮግራም እኔ ጋር ምንም የተዘጋጀ ነገር አጋጣሚ ነው በቃ። ከዛ በኋላ አሊሽ መስጂድ እንደውም ትንሽ ፕሮግራም አዘጋጅቶ ሰርፕራይዝ አደረገው እነሱ። እኔ ጋር እንኳን ብዙ ፕሮግራም አልነበረም ግን ደስ ይል ነበር በጣም እነሱ ጋር የነበረው ነገር በጣም ደስ ይል ነበር ማለት ከጠበቅኩት በላይ የተቀበሉን። ደስ ይላል። የረሳኋትን በመሀል መህሯን አረዛዛራይ ነገራል አይነገርም። አይ ጥሩ ነበር የተግራራ ነበር አይደል? የተግራራ ከባድ ነበር። አይ ነፃ በለው ምናምን ብላ ነበር። እንደዛ ነው። ምን መሰለሽ ከዚህ ጋር የጄ ማንሳት የፈለኩት ወቅቱ በጣም ፊትና የበዛበት ወቅት ነው። ወንዱም ሴቱም እየተፈተነ ያለበት ወቅት ነውና በጣም እየተፈራም ነው ትዳር። እንዴት ነው መኖር የሚቻለው? እንደዚህ እየተኖረ ካልታየ ከባድ ነው የሚሆነውና እንደው የሆነ ነገር ብትሉ ደስ ይለኛል። የፈለገ ብታራዝም እናንተን ብትዩ የሆነ የሚያስጠላ ሀያት ታሳልፊበታለሽ እንጂ አይቀርልሽም ትዳር። ለምን የሰው ልጅ ነሽ፣ ትበያለሽ፣ ትጠጫለሽ፣ ሶ ማግባት ምናምን የመሳሰሉ ነገሮች አሉ። ሲቀጥል ደግሞ በዲን አልኢስላም ትዳር በጣም የኢማን ግማሽ ነው እና ያገባ ሰውና ያላገባ ሰው እኩል አይደለም። ግማሽና ሙሉ በቃ ሙሉ እንግዲህ አድርጋችሁ ማለት ነው እና ያ ነገር አለ። እንደ እስልምና ደግሞ ወላሂ ትዳር እንጃ የምታየው አይደለም ሐቂቀተን። እኔ አልহামዱሊላህ ወላሂ በቀድሞ ህይወቴ ላይ ትዳር የሚባለውን ነገር እንደምጠላው በህይወቴ ምንም የምጠላው ነገር የለም። ሸይጣን እንደዛ አልጠላው ከምር ነው የምልሽ። በቃ ምክንያትሽ የሆነ መጋባት ማለት ለኔ የሆነ የነደደ እሳት ውስጥ እንደ መግባት ነገር ነበር የሚሰማኝ። ለምን አካባቢ ላይ ከማየው እኔ ያደኩበት ሰፈር ላይ ሴት ልጅ ስትሸጥ አውቃለሁ። ስትሸጥ ማለት በቃ አካባቢው መጥፎ ነበረ እና ያንን ላይፍ አይቼ ምናምን ነገር እኔ 9 ሰዓት ጸበል እንጠመቅ ስንወጣ እነዛ ሴቶች በዛ ኋላ ላይ ሆነው ሳያቸው አይገባኝም ነበር ምልሽ። በቃ እንጃ ሴትነቴንም ነበር የምጠላው። በዛ ሳይድ ብቻ ነበር በቃ ትዳር የሚባለው እና ባልና ሚስት ሆኖ ደግሞ አብዛኛው ጊዜ ድብድብ ይበዛልኛ ሰፈር። በቃ በየሳምንቱ የምታበጥ ሴት አጠፋም ከኛ ሰፈር እና የሆነ በቃ የሆነ ጭቅጭቅ፣ ድብድብ፣ መራገጥ የሆነ እና በጣም ይቀፈኝ ነበር በህይወቴ ማለት ነው። ስቲል አባደር 2 ዓመት ስሟል አሉኝ በጣም ቅርብ ጓደኞች፣ ከጓደኛም በላይ ቤተሰብ የሆኑ ሰዎች አሉና ሁሌ የምንጣላበት ጉዳይ ነው። ስለ ኒካህ ሲነሳ ሹራ ትቼ ነበር የምወጣው። ስለ ትዳር ሲነሳ ረግጫቸው እወጣለሁ። በቃላ የሆነ ብዙ ትዳሮች መልሻለሁ ወላሂ ይሆናል። አልቀው ይነሳል ላይ ስልኬን አጠፋና አጠፋለሁ። ቤትም አልኖርም እዚህም አልኖርም እደበቃለሁ። ለምን በቃ የሚታይ ነገር መልካም አልነበረ ሳይዱ ብቻ ነው የሚታይሽ። ግን ወደ እስልምና ስትመጪ ግን ሁሉም ነገር የራሱ የሆነ አደብ አለው።
ሴት ልጅ ሐቁ አለ፣ ወንድ ልጅ ሐቁ አለ። እንደ ባልና ሚስት ስትሆኚ ደግሞ ሐቄን ይጠብቃል፣ ሐቁን ይጠብቃል። ጋይድላይን አለ። እሱን እየገለጥሽ ብቻ ነው የምትኖረው። በቃ ምንም የሚጎድልሽ ግራ የምትጋቢበት የሆነ የምትጨቆኝበት ህይወት አይደለም። ሰላማዊ ነው፣ የተረጋጋ በቃ ጣፋጭ ነው ህይወት ነው የምትኖሪው። ኢንሻአላህ አላህ ጣፋጭ ያድርግላችሁ። አህመድ እንዴት ነበረች? ማሳመኑ አልከበደም? በዚያ አቋም እሷ ልጅ ያሳመነችኝ በቃ እንጂ አይሆንማ። ይሄን አቋም እንዴት ትቀይረዋለህ? ተንበርክኬ አግባኝ ማለት ነበር የቀረሽ። አልሐምዱሊላህ ይሁን። ለሐላል አይደለም ምንስ ይባል። እናታችን ኸዲጃም እውነት ነው። ደስ ይላል። አልኮራም አህመድ አልኮራም። ቢኮራ እዚያ እናገኝ። ደስ ይላል በጣም። እስቲ ስሜታችሁን እንስማ። በቤት የምትገላለጹት ይኖራል። አዲስ ሙሽራ ደግሞ አያልቅበትም አይደለ? እሺ ወላሂ አህመድ እንደዚህ እንደሚታየው አይደለም። የዋህ ታውቂያለሽ። ባይኖር እሱ አጠገቢ እንደውም አሁን ላይ አሪፍ ነበር ይሄ ነገር ሰራ ማለት ነው። እሺ እንደዚህ ዙር ከምር በጣም ምስኪን ሰው ነው። ለኔ አይደለም የምልሽ ላወቀው ሰው አንቺን አሁን አውቆሻል አይደል? የሆነ ነገር ብትይ በቃ ጭንቅ ጥብብ የሆነ በቃ ፊል የሚያደርገው ነገር አለ። ይሯሯጣል ሁሉም ሰው እና እኔ ደግሞ ትንሽ ጸባይ ከባድ ነው። ቶሎ አኩራፊ፣ ቶሎ ተደሳሽ ነገር ነኝ። ሞር ጀማዓ ላይ ሲሆን ደግሞ ጫና ሲበዛብኝ አልችልም መቆጣጠርና በእኔ ቦታ ሆኖ ስናደድ ደብቆ የሚያረጋጋኝ እሱ ነው። እንደ አባት፣ እንደ ወንድም፣ ወላሂ እንደ ጓደኛ። እኔ በህይወቴ አንድ ሰው ሁሉ ነገርን ይሸፍናል ብዬ አስቤ አላውቅም። አህመድ በቃ የቀረው ፓርቲ የለም። ስቲል እናትም ጭምር ነው። ወላሂ ነው የምልሽ። አላህዬ ድክመቴንና ጉድለቴን አይቶ የሰጠኝ ታውቂያለሽ። በቃ አሁን ላይ ሙሉ ነኝ አልሐምዱሊላህ። እሱም ደግሞ አህመድ በጣም ነው የምወደው። ወላሂ የሆነ እንዴት ነው በየዋህነቱ ምክንያት ብዙ ሰው ሊያጠቃው ይሞክራል። ብዙ ሰው ወላሂ አንዳንድ የዋህነትና ጅልነትን መለየት የሚያቅታቸው ሰዎች አሉ። እንደዚህ የዋህነት ሲሆን አውቀሽ ነው አይደል? አዎ አውቀሽ የምትችው ነገር ነው። አዎ ግን ጅልነት ሲሆን ደግሞ ሳታውቂ ነው የምትጎጂው። እያወቀ እየተሸከማቸው እንኳን እንዴት ነው በቃ ከጎኑ ሆኖ አይ በቃችሁ የሚል ሰው ስለሌለ ብዙ ሰው ሊረግጠው ይሞክራል። ግን እኔ እንጃ ብቻ እኔ ጸባዩ ወላሂ በጣም ነው የሚገርመኝ። ሀቃ እኔ ብቻ አይደለሁም ድፍን እሱን አህመድን የሚያውቅ ሰው ብትጠይቂ ጠርተሽ እንከን አይወጣለትም። መሳቅ ብቻ ነው ስራው። የሆነ ነገር ስትይው መቀበል ነው ስራው። ወላሂ ይታዘዛል። እንደ ህፃን ልጅ የሆነ ስልክ ይሄዳል። እና ወላሂ እናት የሆነ ባል አላህ ይሰጠኝ። አልሐምዱሊላህ ወላሂ አልሐምዱሊላህ። አላህ እንደዚህ መደነቅ ከዛ ደግሞ ሪል የሆነ ፐርሰናሊቲ ሲሆን ደስ ይላል። አዲስ ሙሽራ ሰው አይ አይደለም ከልባው ያስታውቅ። ኢንሻአላህ ረጅም አመት እስከ ጀነትም ኢንሻአላህ ዘልቃችሁ በዚህ ቁመና የምትኖሩ አላህ ያድርጋችሁ። ያንተንም እንስማ። ሂዳያ እንዴት አይነት ናት? ሂዳያ ረባሽ ነች። እሱን አምናለች ሰው አይገር ወላሂ የተለየች ነች። አንዳንዴ ግን እኮ ረባሽነትም ደስ ይላል። የምር ዝም ስትል ይጨንቃል ራሱ። የምር እንዴት ነው የምንተዋወቀው እኛ በጓደኝነት ሳይድ አለ። ግን እዚህ በ4 ቀን ውስጥ ግን እንዲህ የተገለበጠችው የምር ማለት ነው። በቃ የሆነ ትክክለኛ እናትሽ ስትንከባከብሽ እንዴት ነው ወላሂ እንደዛ ነው የምትንከባከብኝ። ኢንሻአላህ ጸጉሬን ራሴ ተቀብቼ አላውቅም። ቅባት ራስ አርቸ ወላሂ ነው በጣም የምትንከባከብኝ። በቃ ግልብጥ ነው ያለችው። እንዴ በፊት አስቸጋሪነቷ ምናምን አሁን ማሻአላህ ኢስላም የሚያገራው የለም። አልሐምዱሊላህ ደስ ይላል በጣም ባይቋረጥ ደስ ይላል። ደስ ይላል። አላህ እስከ ጀና ያዝልቀው። እንደተዋደዳችሁ እንደተከባበራችሁ የምትቆዩ አላህ ያድርጋችሁ። መጋባታችሁን ምክንያት አድርገን እንኳን ደስ አላችሁ ለማለት ነው እዚህ ድረስ የጠራኋችሁ። በዚህ ውድ ቀናት ስለመጣችሁ በጣም አመሰግናለሁ። ብዙ አላቆያችሁም። እንደ መጨረሻ እንደ መዝጊያ ግን ኢትዮ ሪቨርትን ለማግኘት ወይም ደግሞ ሰዎች ድጋፍ ለማድረግ አድራሻ፣ ቢሮ፣ ስልክ አይነት ነገር አካውንት ቢኖር ምክንያቱም ቀላል ፕሮጀክት አይደለም እየሰራችሁ ያላችሁት። ትኩረት የሚሹ
እህት ወንድሞች ናቸው። ከሌላ እምነት ሲመጡ በጣም ይከፋል፣ ሰው ያገላቸዋል፣ ብዙ በደል እና ውጣ ውረዶች ተቋቁሞ ነው የሚኖሩት። እንዳያችሁት ለእናንተ የነገርኳችሁ ባይሆንም ማለት ነው። ስለዚህ የእነሱን ችግርና ክፍተት ስለሆነ እየሸፈናችሁ ያላችሁት መደገፍ አለበት። ኢትዮ ሪቨርት አድራሻችሁን ስማ። እንደ ኦፊስ አሁን ገና ፍቃድ ለማውጣት እየተንገዳገድን ያለ ነው። በመሀል ደግሞ ይሄም ኒካ መጣና ትንሽ ቆመን ትልቁ ፕሮጀክት ነው ይሄ ትልቁ ፕሮጀክት እና ትንሽ ያዝ ያደረግነው ነገር ግን ያው ቅድም እንደነገርኩሽ በዋነኝነት የምንሰራው ከገንዘብ ጋር የሚያነካካን ነገር አንቀበልም። ነገር ግን አሁን ደውለው የቤት ኪራይ ቸገረኝ ልጆች ይዘው አግብተው ወልደው የተፋቱ ሰዎች አሉና ብዙ ሴቶች አሉ እኛ ጋርና እነሱ ደውለው ድንገት ነው የሆነ ነገር በቃ ማለት በሁለት ቀን በሶስት ቀን ውስጥ ማድረግ ያለብሽ ነገር ነው የሚሰጡሽ እና እነሱን ለማንቀሳቀስ ክፍለ ሀገር ላይ ያሉ ሰዎች የሆነ ነገር ሲደርስባቸው የሆነ ሙቭ እንዲያደርጉ የምናደርግበት ነገር ግዴታ ያው ያስፈልገናል እና በሁለት ሰው የተከፈተ አካውንት አለ። በሱ የንያቸው ማንም ሰው በዛ አነሳ አይደለም ላይክ በቃ ሰለምቴዎችን ለማገዝ እስከሆነ ድረስ ለምን 2 ብር አይሆንም? ላይክ ንያ ነው አላህ ዘንድ ተቀባይ ነው። በጣም ብዙ ይሆናል። ብዙ ሰለምቴ ደግሞ ያነሳል። ወላሂ ዛሬ ለአንድ ሂጃብ ገዝቶ መስጠት ቀላል አይደለም። ወተሽ ስትገዢ ነው የምታውቂው። እንደ ቀልድ ደግሞ ቸግሮም ይታያል እኮ እኛ ቤት 4-5 ትርፍ የተቀመጠ የሆነች ከሌላ እምነት የመጣች እህቴ ቸግሯት ሂጃብ መልበስ ስትቸገር እናያለን። አዎ እና ወላሂ ሂጃብ በሳት ልግዛ እንኳን ብለሽ ስትወጪ ትንሹ ዋጋ 2500 ብር ነው ትንሹ ማለት ነው። እና በዛ ሁኔታ ላይ ሆኖ ደግሞ እንዴት ሂጃብ አትለብሽም የሚባል ተጽዕኖ አለ። የአላህ ትእዛዝም ነው። በእንደዚህ አይነት ውጥረት ውስጥ ያሉ ሰዎች አሉ። ለእነሱም ድጋፍ ለማድረግ አካውንት አለን። የባንክ አካውንት በሁለት ሰው የተከፈተ ይሄ ጊዜያዊ ነው። ግን ኦፊካሊ ኦፊስ ሲከፈት ራሱን የቻለ በሪቨርት ስም የተከፈተ አካውንት ይኖረናል ብለን እናስባለን ኢንሻአላህ። እንዲሁም ደግሞ ላይክ ቤታቸው ውስጥ 5 ሂጃብ እንዳልችው ያለው 3ቱን ቢሰጠለኛ በጣም 3 ሰለምት ያለበሰ ማለት ነው። ወላሂ ሂጃብን አስተዋወቃቸው ማለት ነው። ቀሚሶችን ሊሆን ይችላል፣ ሸርሸፎች፣ መስገጃዎች፣ ኪታቦች፣ የሚቀሩ የሚነበቡ አማርኛ መጽሐፍቶች፣ የንጽጽር ሊሆን ይችላል፣ እስላማዊ እውቀት የሚሰጥ ሊሆን ይችላል። ማንኛውም መጽሐፍ ያለው ሰው ተስቢህ እንኳን ያለው ሰው ወላሂ ተስቢህ አሁን 150 ብር 250 ብር ነው የሚገዙ። እነዚህ ነገራቶች ያለው ሰው እኛ ጋር ደውሎ ስልክ ቁጥር የኔም ያህመድም አለ ደውሎ እዚህ ቦታ ላይ ሰብስበናል ኑ ተረከቡን ቢሉ ሄደን እንረከባለን። ለሚመለከታቸውም ልጆች እናከፋፍላለን እናደርሳለን። ትልቁ ጉድለት ምን መሰለሽ? እንዴት ነው አብዛኞቹ እኛ ጋር የሚመጡ ማለት እንደተመላሽም ስታዩ ከቤተሰብ ቤት በቃ ፈንቅለሽ ነው የምትወጪው እና የሆነ አንዳንድ ሰው የሚፈልገው ሚዲያ ላይ ወጥተው ቸግሩናል ብለው እንዲያወሩ እንዲያለቅሱ አይነት ነገር የሚጠበቅበት ሁኔታ አለ። ግን ያንን አደረግሽ ማለት ከኋላ ላለው አካል ተሸንፈሻል ማለት ነው። አላህን ብለሽ ወተሽ አትቸገሪም። ሐቂቃዊያ ነው። ትንሽዬ ጊዜ ፊትና ናት ታልፋለች። ግን እስከዛ ደግሞ ልንተባበር ልንተጋገዝ ግዴታችን ነው። ግዴታ ብር አይደለም ንያው ያለውን ነገር በሙላ ልብስ ወንዶችም ሱሪም ጀለቢያም ሊሆን ይችላል። ወላሂ የመጀመሪያ አፍጠር ቀን ማለት ነው 2 ኮሚቴዎች አሉ ሰለምቴዎች ማለት ነውና ጀለቢያና ማይማ ለብሰው ሲመጡ የተሰማኝ ስሜት ወላሂ ስቲል በቪዲዮ ተቀምጣልና ሁሌ ሳይ አለቅሳለሁ። ማለት በቃ አላ እዛ ጋር የነበረው አለባበስ ቼንጅ ተደርጎ እዚህ ጋር ስታዩ ወላሂ እንዲናትዩ ሂጃብ ማትለብስ ሴትኛ ጀማዓ ገብታ ሂጃቢስት የሆነች ልጅ አለች። ግን ሌላው ሰው የሚያስበው ነገርና እዚህ ጋር ደግሞ የሚመጣው ሐሳብ አንድ አይነት አይደለም። ለዛ በሂጃብም በልብስም በማንኛውም ነገር በቃ እኔ ከጎናችሁ ነኝ የሚል ሰው የስራ እድልም ሊሆን ይችላል። ትልቁ ነገር የቂራት እድል በየመድረሳው አሁን ብዙ ቦታዎች ላይ መድረሳ አሉ። በየመስጊዱ መድረሳዎች አሉ። ለኛ 5 ሰለምቴ ቢያስቀሩልን ትልቅ ስኬት ነው። ክፍያው የሚቻል ስለማይሆን አይደለም። ለዛ ነው አብዛኞቹ ሰለምቴዎች ሂፍዝ ማዕከል ጠይቁናል። አሁን ላይ በጣም ፊት ነው የሆነብን ደግሞ መግባት እየፈለጉ ማለት ነው። ሲደውሉም ደግሞ ተቀልሽ ሂዳያ ይላሉ። ብር እንዳልክልኝ ብር አልቸገረኝም ምፈልገው በቃ ሰልም ያለው ልቅራ እስኪ አላህን በስነ ስርዓት ልወቀው እና በቃ ውሰዱ ሂፍዝ ማዕከል አስገብታችሁ እኛ ከእናንተ ምንም አንፈልግም። ወላሂ 4-5 ልጆች በቃ ለምነውን እኛም ደግሞ ሮጠን አልሳካ ብለው የተቀመጡ ልጆች አሉ። ተመሳሳዮች አሉ አብረውን የሰሩ ካሁን በፊትም እንደዚህ ደግሞ ለሂፍዝ ማዕከልም ሆነ ለመድረሳ ጥያቄ
ጠይቀን ቀና ምላሽ የሰጡን ተቋማት አሉ። ኢንሻአላህ አሁንም ቀና ምላሽ እንደሚሰጡን ተስፋ አደርጋለሁ። በቀጣይ አግኝተዋል ብለን ደግሞ ኢንሻአላህ የምናወራበት ይሆናል ኢንሻአላህ። እና በዚህም ማገዝ ይችላሉ። አካውንታችንን እንግዲህ ላንቺ እንሰጥሻለን። መስክሪን ላይ ይታያል። በስልክ ቁጥሩና በአካውንት ሲባል እንደው ያደራ ማለት የምፈልገው የደከመ ከአገልግሎት ውጭ የሆነ መለበስ የማይችል ምን አይነት እንትን ኢምፕሊኬሽን ይሰጣል ብዬ አሰብኩ መሰለሽ። እንዴት ነው የማይፈልጉትን መስጠት ትንሽ ስሜት ይረብሻል አይደለ? የምትወጂውን እንድትለግሺ ነው እኮ ኢስላምም ሪከመንድ የሚያደርገውና የምንወደውን በቃ ካለን ላይ 2 ካለን 1 አድርገን በጣም ያልደከመ ሲለበስ የማያስጠላ ለሰው ሲሰጥ የማይደብር ነገር ብንሰጥ ብዬ አደራ ማለት ፈለኩኝ። የቀረለ አህመድ? አዎ ኢትዮሪቨርትስን በሚመለከት በመርከዙ ጉዳይ ማለት እኛም እያሰብንበት ነው መርከዝ ለመክፈትና እንደ ፕሮጀክት ይዘነዋል። ትልልቅ ፕሮጀክቶች ውስጥ አንዱ ይሄኛው የመርከዝ መክፈት ነውና ያው ዛሬ ብዙ ድጋፍ ያስፈልገናል። ብቻችንን ማድረግ የምንችለው ነገር ስላልሆነ እሱ ላይም እንዲያግዙን ለማለት ነው። ኢንሻአላህ ያግዛሉ። በደንብ ነው የሚያግዙት። እስካሁን የተነበራችሁ እንደሚሉ ተስፋ አደርጋለሁኝ። ፕሮግራሞቻችሁ ላይ የኒካሃችሁም ላይ ሊሆን ይችላል። ኢትዮሪቨርትስን በሚመለከት አጋዥ ሆነው እስካሁን ከጎናችሁ ያሉ አካላትን እናመስግንና ቆይታችንን እናጠናቅ። ቤተሰብ፣ ወዳጅ ዘመድ፣ ጓደኛ በመጀመሪያ ሀሳቡን እንደዚህ አንስተን ስንነግራቸው በጣም ፈንጠዘው የተቀበሉ ልጆች አሉ። ወጣቶች ናቸው። ኑሪም ቱርስ በጣም ወላሂ የጀርባ አጥንት ነው። እስካሁን እስከ ኒካው ቀን ድረስ ከጀርባችን ናቸው። ወደፊትም አብረውን ያሉት ኑሪም ቱርስ በጣም እናመሰግናቸዋለን። ኡስታዝ መሐመድ ያቁት ማለት በአንድ ስልክ ነው አለው ችግር የለውም ምናምን ብሎ ያለን ፕሮግራም ላይ የሚገኝልን ማለት ነው። ማለት አገር ውስጥ ካለ ማርሲላስ ካፌ፣ ረሃ ካፌ፣ ማርሲላስ ካፌ ልጆችን እየወሰደ አሁን ሰለምቴ ልጆች እሱ ጋር የሚሰሩ ልጆች አሉ። በጣም እናመሰግናለን። እሱ አንስቷቸዋል። አብዛኞቹ ዋናዎቹ ሙህሪም ቱርሶች የሚልሽ ማለት አባላት ናቸው። ፋይናሊ እንደውም እዚህ መምጣት 1-2 ሰው ነበረበት እኛ ብቻ ስለጠራሽ ነው እንጂ ወላሂ በጣም የሚልሽ ስቲል ወላሂ ነው የሚልሽ። እንደዚህ ኡምራ ሊወጡ ሲሉ 1 ሰው አስቀርተውልን የሚወጡት ለስራ ብለው ማለኛ። አዎ እና የነጀማቸው እንደ ወጣትነታቸው አይደለም። ሐቂቃተን በጣም እንቅስቃሴያቸው ዲላይ ያላቸው እንቅስቃሴ ይለያል እና አላህ ያክብራቸው። እንዲሁም ደግሞ ሯድ የበጎ አድራጎት ጀማዎች አሉ። አባድር ትምህርት ቤት ውስጥ ነው የሚገኙት። በኪድማ በኩል ወላሂ ከትምህርት ቤት ወጥተው ዩኒፎርም ሳይቀይሩ ነው እኛ ጋር እየመጡ ለአፍጥር ሲከድሙን የነበሩት ማለት ነው። እንዲሁም ደግሞ ኢምራንና ሐምዛ ሽፋን የምታውቋቸው የቂራት እድሎችን አሁንም የሚንበር ልጆች ናቸው። እነሱ ናቸው አሁንም ጉዳይኛ የሆነ ነገር ያዝ ሲያደርገን እነሱ ናቸው ቅብል ብለው ነው የሚሮጡት ያሉት። ኡስታዝ ሐምዛ ሽፋም ለህለህ ክብረው ቂራት ላይ ይሆናላ ጊዜውን እያረገጠ እነሱ ሲመቻቸው ይያል ሲመቻቸው እያገኘ ለማስቀራት እየታገለልን ያለው። እንዲሁም ኡስታዝ መሐመድ ያቁት ወላሂ ቀላል አይደለም። ከኛ ጋር አምሽቶ 4 ሰዓት 5 ሰዓት የሚለይበት ሰዓት አለ እና እሳቸው በጣም አላህ ያክብራቸው። ወላሂ እንዳለባቸው ኃላፊነት ከኛ ጋር እንደዚህ መታገላቸው ትልቅ ነገር ነው። እነሱንም እጅግ በጣም አድርገን እናመሰግናለን። ሞር ደግሞ ይሄንን ነገር እንዳሳካ ከጀርባ አጥንት ቢያት ሶፊ ሚንበር ቲቪ እጅግ በጣም አድርጌ አመሰግናለሁ። ሰባት ጋብዘኝ እኔ ባልወጣ ኖሮ አሁን ላይ አመድም የለ ሪቨርትም የለ እና እሷንም በጣም ነው አመሰግናለሁ። ያክብራት። እንዲሁም ደግሞ አጎቶቼና ቤተሰቦቼ ማመስገን እፈልጋለሁ። ቲክቶክ ላይ የሆነ ነገር ፖስት ሳርክ ከስር ገብቶ አጎቴ እንግዲህ ሰለምቴዎች በርታ እያለ ኮሜንት ያደርግ ነበርና እናትሽንም እያየሁ ነበር አላህ ይጠብቃችሁ ብላ ኮሜንት አደረገ። እነሱ በላይ ደውለው በስነ ስርዓት የሆነ ቲክቶክ ላይ ቪዲዮ ፖስት ሳላረግ ሲቀር ሚጥዬ ሰለምቴዎቹ ረሳሻቸው እንዴ ይባላልኝና እነሱ ሲቀበሉሽ እነሱ ተቀብለው ደግሞ ሲጠይቁሽ እንዴ ትታገያለሽ እና እነሱንም በጣም ማመሰግነው እናቴንም አባቴንም አጎቴንም ጨምሮ እጅግ በጣም አላህ ያክብራቸው ሁሉንም ወላሂ። እንዲሁም አህመድንም ሹክራን አላህ ሂዳያ ይስጣቸው። አሚን። ውዱን ኢስላም ይወፍቃቸው። መወዳ መዝናኛ ድግስ አለው። ድግስ ልበለው መልክ ብሎ ኬክ አዘጋጅቶላችኋል። ፕሮግራም ኬክ እንቆርሳለን።
እንኳን ደስ አላችሁ በድጋሚ አክብራችሁንም ስለመጣችሁ እናመሰግናለን። አረፍ በሉና ደግሞ እንቀምሳለን። የተወደዳችሁ ተመልካቾቻችን ቆይታችንን ይመስል ነበር። ኬክ ቀምሰን እንለያያለን ከእንግዶቻችን ጋር። መወዳችን ይቀጥላል። አብራችሁን ቆዩ።